ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ውላችን የሚሆነው ክትትል አለኝ። የመጨረሻ የእርግዝና ክትትል ነው ዛሬ ቀን የማደርገው። በደንብ ፈታ ማለት ፈልጋለሁ፣ በደንብ ማለት ነው። እንግዲህ ውላችሁን ከኔ ጋር ይሁን ቤተሰቦች። ላይክ በማድረግ ቪዲዮውን ጀምሩልኝ። ለኔ በጣም ጸዴ ቀን ነው፣ በጣም ደስ የሚል ምክንያቱም ወር ከወር አዲስ ነገር የምሰማበት የልጄን እድገት የማይበት በቃ ልጄን በጉጉት የምጠብቅበት ቀን እየተቃረበ ስለሆነ በቃ የምወልድበት ቀን እየተቃረበ ስለሆነ ጉጉቴ እየበዛ በቃ በጣም አሪፍ ጊዜ እያሳለፍኩ ነው ያለሁት እና እግዚአብሔር የተመሰገነ ይሁን። ድጋሚ ሶስተኛ በሴት ልጅ ልባረክ ነው። በጣም ደስተኛ ነኝ ባይዘ እግዚአብሔርን በጣም እና ለማንኛውም በጧት ሙለር ተነስቶ ቁርስ እየሰራልኝ ነው። በጣም ወደው ቁርስ ማርያምን ሰርፕራይዝ ነው ያደረገኝ። ምክንያቱም እንደተነሳ ሰምቻለሁ። ምክንያቱም እሱ ቶሎ ነው የሚነሳው ከእንቅልፉ። የጧት ሰው ነው። እኔ ነኝ እንጂ አርፋጇ ሴት ልጅ ነበር ቀድማ መነሳት የነበረባት። ነገር ግን እኔ ጧት ላይ በጣም ሰነፍ ነኝ። ማታ እስከፈለኩ ሰዓት አመሻለሁ፣ እስከ 8ም እስከ 7 ሰዓት ሌሊትም ልጆቹን ብዙ ጊዜ ስለማይተኙ ቶሎ ስለማይተኙ አመሻለሁና ኤኒዌይስ እሱ ደግሞ ቶሎ ይተኛል፣ ቶሎ ይነሳልና ቁርሱ ሰርቶ በቃ በጣም ደስ ያለኝ እያያችሁት ነው ቤተሰቦቼ። ቁርስ የሚሰራልኝ ዛሬ ቀን አቮካዶ በቲማቲም ለብለብ ነው። በጣም ነው የምወደው። ሞክሩት በቤታችሁ። አሰራሩ በጣም ቀላል ነው። እንደምታዩት ነው። መጀመሪያ ሽንኩርት እና ዘይት ጠበሰ፣ ከዛ ነጭ ሽንኩርት ጨመረበት፣ ከዛ ቲማቲም ጨምራል ምናምን የተወሰነ ቅመም የሚጨምረው አለ፣ ቁንዶ በርበሬ ማለት ነው። ካስፈለጋችሁ ነው፣ ካልተመቻችሁ መተው ትችላላችሁ። በርበሬም እንግዲህ ጨምርልኛል ማለት ነው። ትንሽ ነው እንዳያቃጥል ማለት ነው። እንደ ሳንድዊች ስለሆነ በአቮካዶ ባይዘ የአቮካዶ እንዴት እንደምወድ ልነግራችሁ አልችልም። ከማንጎ ቀጥሎ አቮካዶ በባዶ አልበላም እንጂ ብዙ ጊዜ ማለት ነው። እንደዚህ በእንቁላል በቲማቲም ለብ ምናምን በጣም ነው ጣፍጦኝ በበላ። እንደገና ቁርስ ላይ እሱ ከበላው አይረበኝም፣ በቃ አለቀ። እና ዛሬ ቀን በጣም ደስ የሚል ቀን ነው። እኔ እንደ ነገ የሆነ ፕሮግራም ካለኝ ማታ ላይ ተዘጋጅቼ ነው የምተኛው እና በቃ እውነቴን ነው። ማታ ሻወር ወስጄ ምናምን ጠዋት ተነስቼ ማላደርገው ስለሆነ በጠዋት ከቤት ለመውጣት ማታዬ ሁሉ ነገር ጨርሼ ነው የምተኛው እና ከዛ ጠዋት ተነስቼ ፊቴን ታጥቤ ምናምን ቶሎ መውጣት ነው የምፈልገው እና እንግዲህ ቁርስ ሰርቼ ምናምን እስከምን ያው 4 ሰዓት ነው ከቤት ልወጣ የምችለው እና ሙላር እዚህ ጋር ስራዬን አቀለለልኝ። አመሰግናለሁ በጣም። ለማንኛውም ቤተሰቦቼ እስካሁን ድረስ ላይክ ሳታደርጉ ሜታይ ፕሊዝ ላይክ አድርጉ ቤተሰቦች። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። 50 ሺህ በጣም ራቀን። እውነት እንዴ ደርሰናል ብለን ልንገባ ነው ብለን ደስ ብሎ ነገር ግን እየራቀን ነው እና 50 ሺህ ቶሎ አስገቡን ማማ ሳትመጣ በፊት። ከዛ ቀጣይ ደግሞ ልክ እንደ ሄመን ስም እናወጣለን ማለት ነው። ስትመጣ ልጃችን በጣም ትንሽ ቀን የቀረኝ ማርያም ትንሽ ቀንና ያሁኑ እርግዝናዬ በቃ ጥሩ ጊዜ ነው ያሳለፍኩት። እግዚአብሔር የተመሰገነ ይሁን። ባይዘወይ እግዚአብሔር በጣም ነው ያግዛችሁ። እኔ ለስራ በዚህ ልጆች ምናምን እንደዛ ስል እግዚአብሔር ደግሞ እየጠበቀኝ ነው እንጂ እኔ ምንም ተጠንቅቄ ምናምን አይደለም። በተለይ ደግሞ አዲስ አበባ ስትመጡ በእርግዝና ሴቶቹ በጣም ተጠንቅቀው ነው፣ በጣም ነው የሚጠነቀቁት እና ብታምኑም ባታምኑም እኔ አዲስ አበባ ከመጣሁ በኋላ ነው በቃ ይሄ ያሁኑ እርግዝናዬ ነው ወር ከወር ሳላቋርጥ ክትትሌን እየጨረስኩ ያለሁት። ክፍለ ሀገር እያለሁ ያን ያህል ማለት ብዙ ኬር የለኝም። አንድ ጊዜ እሄዳለሁ፣ ከ2 ወር ከ3 ወር ደግሞ አንድ እሄዳለሁ። ከግል ክሊኒክ ሄዳለሁ፣ ቼክ አደርጋለሁ፣ አልትራሳውንድ ምናምን በቃ እንደዛ ነው የነበረውና ያሁኑ ግን በቃ በስነ ስርዓት ነው እየተከታተልኩትና በጣም ደስ የሚል ጊዜ ነበር። ነገር ግን ሌላው ነገር ደግሞ እግዚአብሔር ጠብቆኝ ነው። አሁን እዚህ ሀገር በምግብ በጣም ነው የሚጠነቀቁት ምናምን፣ እረፍት በጣም ይወስዳሉ። እኔ ደግሞ ብዙም እረፍት የለኝም። ብቻ ውስጤ ሰላም ስለሆነ ብቻ እግዚአብሔር የተመሰገነ ይሁን አልከበደኝም። ያው ከዛ ደግሞ አጋዥ ካጠገባችሁ ባለቤታችሁ አጋዣችሁ ከሆነ በሀሳብ የምትግባቡ ከሆነ ምናምን ነገሮች ማለት በጣም ነው የሚቀሉት። የፈለገ ቢደክመኝም እሱ ጋር በደንብ ስለምንግባባ ስለሚረዳኝ በብዙ ነገር ስለሚያግዘኝ
ጠዋት እንዳልነሳ ደግሞ እንድተኛ ያደርገኛል። ልጆች ቀድሞ ከተነሱ እሱ ራሱ ይንከባከባል ምናምን ብዙ ነገር ያደርግልኛል እና ብቻ በዛ እግዚአብሔር የተመሰገነ ይሁን አልከበደኝም። በጣም ጥሩ ጊዜ ነው ያሳለፍኩት። እንደውም በሂመንና በመብነት በጣም ከስቼ ነበርና በአሁኑ እርግዝናዬ ግን እግዚአብሔር የተመሰገነ ይሁን። እናንተ እንደውም አልታያችሁም አላውቅም፣ በቪዲዮ በደንብ አልታየሁም ማለት ነው እንጂ ወፍሬያለሁ፣ ማርያምን ወፍሬያለሁ። አሁን ላይ ሚዛኔ ራሱ ከአርባ ምናምን ወደ 55 ወደ 56 ተጠግቻለሁ እና እግዚአብሔር የተመሰገነ ይሁን። የልጁ ይሆናል ክብደቱ ልትሉ ይሆናል እና ልጁ ይሄን ያክል ቢያንስ እሺ ልጁ 5 ኪሎ ቢሆን ከእንትኑ ጋር ከምንድን ነው የሚባለው ከእንግዲህ ልጅ ጋር ምናምን ነገር የኔ ደግሞ 50 ኪሎ ደግሞ ከኔ ቁመት ጋር በጣም በቂ ነው እና አሪፍ ላይ ነው ያለሁት። ከወለድኩ በኋላ ደግሞ የተወሰነ ጨምራለሁ። በቃ ብቻ ምክንያቱም እኔ ከከሳሁ ትንሽ አያምርብኝም፣ እውነት ደስ አይለኝም ለራሴም። ከዛ ቤተሰቦቼ ደግሞ ያስጨንቁኛል። የሆነ በተለይ ቤተሰቦቻችሁ የገጠር ምናምን ከሆኑ ማለት ነው ከከሳችሁ የከፋችሁ ኑሯችሁ ላይ የሆነ ችግር ያለ የታመማችሁ እንደዛ ነው የሚመስላቸው እና ሁሌም ቀን ከቀን ማለት ነው በቃ ይሳቀቃሉ። እነሱ ምናምን የከሳችሁ ምናምን ይላሉና እኔም እነሱ ሲጠይቁኝ ነው ትዝ የሚለኝ መክሳት ያን ያህል አያሳስበኝም። ምክንያቱም ትንሽ ቆይቼ እንደምወፍር የሆነ ነገሮች ሲስተካከሉ እንደምወፍር ምናምን አውቀዋለሁ። ለምን እንደከሳሁ አውቀዋለሁ፣ እንዴት እንደምወፍርም አውቀዋለሁ እና ብቻ ለእኔ አስጨንቆኛል። ቅም እግዚአብሔር በሚያውቀው ምን እግዚአብሔር የተመሰገነ ነው። እኔ ከሁሉም በላይ የማስቀድመው የውስጤ ሰላም ነው፣ በጣም ማለት ነው እና ነፃነቴን ከሁሉም በላይ ማስቀድመው እንጂ ፊቴ እንደዚህ መሰለ፣ ፀጉሬ እንደዚህ ሆነ፣ የምለብሰው ልብስ እንዲሆነ ምንም ይሄን ነገር አያስጨንቀኝም። ብቻ ልጆቼ ደህና ይሁኑ፣ ቤተሰቦቼ ደህና ይሁኑ ምናምን የቤቴ ሰላም ይጠበቅ፣ ሌላ እንደዚህ ነው እንጂ ሌላ ነገር ብዙ ለእኔ ተራ ነገር ነው እና ኤንዌይስ ጤና ጣቢያ ደርሰናል። ከማሂ ቢሮ ላይ እንደገባው ቀጥታ ወዴት ሄዳለሁ? ሽንት ቤት ነው። ከሽንት ቤት መልስ ወደዚህ ደም እየተለካው ነው። እዚህ ጋር ግን ትንሽ አስደንግጣኛለች ነርሷ። ቁርስ በላሽ ምናምን ስትለኝ ማይ ጋድ አይ በልቻለሁ ምናምን አልኳት። እንዴ ደምሽ ግን ወርዷል፣ ውሃስ ምናምን ጠጣሽ አለችኝ። አዎ ጠጥቻለሁ፣ ብቻ ደምሽ ትንሽ ወርዷል ብላኛለች። ከዚህ ሕክምናችን ጨርሰን ክትትላችን ጨርሰን ወደዚህ ምግብ ሄድን። ቤተሰቦች በጣም ወደው ምግብ ነው። እንብላ፣ ሁላችሁ እንብላ ቤተሰቦቼ። በቃ ነግራችሁ የለ እንዴ ጸደይ ቀን ነው ለእኔ የመጨረሻ ስለሆነ ካም በኋላ የምወጣበት ቀን ትንሽ ስለሆነ እያጣጣምኩ ነው ያለው። ይሄ አጥንት ደግሞ ማርያምን በጣም ነው የምወደውና እዚህ አጠገባችን ሰው የለም ብቻችን ያለ ነው። ለመቅረጽ እንዲመቸን ብለን ወደ ላይ ተሰቅለን ምናምን ነውና ይሄ ፒያሳ አካባቢ ነው ያለ ነው። ሌላ ጉዳይ የምንጨርሰው ጉዳይ ነበረን ፒያሳ ሄደን ነውና ብቻ በጣም የሚጥም ጥብስ ነበር። ስሙ ግን ሌላ ነው የምታውቁት ነገር። ኤኒዌይስ በጣም አሪፍ ምግብ ነበር። ቴንኪ በጣም እናመሰግናለን ለባለቤቱ ማለት ነው። እና ቤተሰቦች ስለ እርግዝናሽ ምን ተባልሽ ምናምን የሚለውን ልንገራችሁ የተወሰነ። አሁን ያለበት ሁኔታ በጣም አሪፍ ነው፣ እግዚአብሔር የተመሰገነ ይሁን። ደም ግን ትንሽ ቀንሰሻል ተብያለሁ። እሱ ደግሞ ለማስተካከል እየሞከርኩ ነው። ፈሳሽ በደንብ እየወሰድኩ ነው ምናምን ነገር ጁስ ውሃ በደንብ ግዴታ መጠጣት አለብኝ። ብቻ ግን አንዳንድ ጊዜ ማለት ነው ዶክተሮች አንዳንድ ነገር ሲሏችሁ ደንገጥ ትላላችሁ፣ በተለይ በእርግዝና ሰዓት እና ግን ሁሉ ነገር የሚሆነው ግን በእግዚአብሔር ስራ ነው፣ በእግዚአብሔር እጅ ነው እና እኛ ዝም ብለን እንፈራለን፣ እንጨነቃለን ምናምን። ብቻ ግን የእግዚአብሔር ስራ ነው። ኤኒዌይስ ደህና ነኝ እግዚአብሔር ይመስገን። እዚህ ጋር እንግዲህ በረዶ ነው እንደምታዩት፣ ፒያሳ አካባቢ ነው እና ፒያሳ 4 ኪሎ ማለት ነው። ወይኔ በረዶ ሲጥል እኔ በጣም ነው የምወደው፣ ስለቅም ነበር ምናምን ነገር። አዲስ አበባ ክረምቱ በስመ አብ እንዴት ደስ እንደሚል። ወደ ክፍለ ሀገር ነው ብዙም አሁን ላይ ክረምት አልገባ ምናምን፣ ገበሬዎች ተጨንቀዋል እና ብቻ የዚህ ሀገር ዝናብ ደግሞ ወደዛ ይሄድ ብዬ እውነቴን ነው ማርያምን። እዛ ቢዘንብ በስመ አብ አስባችሁታል? ይሄን ያክል ዝናብ ገበሬ አባቶቻችን ምን ያህል እንደሚደሰቱ አሁን ሰማይ እያዩ እየጸለዩ ነው እና ያሉት።
እግዚአብሔር አምላክ ይታረቀን። እንግዲህ የሀገራችን ሰላምን ይመልስልን፣ ወጣት በሀገሩ የሚኖርበት ጊዜ አድርግልን። እውነት ማርያምን ትንሽ ያስፈራል ያለንበት ጊዜና ኤንዌይስ በረዶ ስለቅም አይታችኛል። የልጅነቴ ትዝታ ነው። ለቅማችሁ በልታችሁ ታውቃላችሁ አይደል? ለማንኛውም ዝናቡ ሲያባራ ራይድ ጠርተን እየሄድን ነው እንደምታይ። እዚህ ጋር ግን ተኝቻለሁ። ባይዘወይ ማለት ነው በባስ ብሄድ ይሻለኛል። እኔ እያመመኝ ነው ማርያምን። በራይድ በቃ በጣም ነው የሚያጦለውለኝ ምናምን ነገር እና እዚህ ጋር እንደፈራሁት አልቀረልኝም። መንገድ ላይ በውቢት አስባለኝ ማለት ነው። እና ሹፌሩ ደግሞ እባክህ አቁምልን ምናምን ስንለው ለካ በደንብ መስማት የተሳነው ነው እና አላወቅም፣ በደንብ አልሰማንም። እና መንገድ ላይ ይሄ መኪና ውስጥ ብቻ ቦርሳዬ ውስጥ ነው ወይት ያልኩት ምናምን። ኤኒዌይስ እግዚአብሔር ይመስገን ትንሽ ከብዶኝ ነበር። ከዛ ተመልሰን ደግሞ ይሄ እንግዲህ በነጌታው ደግሞ ልብስ እያጠብን ነው እንደሚታይ ቤተሰቦቼ። እጥፍ እንዳልል ደግሞ የሆነ ዕቃ አስቀምጬ ከስር እንደዚህ ነው እያጠብኩ ካለሁት። ለማንኛውም ልብስ ሳጥብ እጥፍ ስል በጣም ይከብደኛል እና ቀና ብዬ ሲሆን ግን አይከብደኝም። በዛ ላይ ደግሞ ሁለት ሰው ስትሆኑ ልብስ ለማጠብ በጣም ደስ እያላችሁ ነው የምታጥቡት። ቀለል ይላል፣ ነገሮች በጣም ነው ደስ የሚለው እና በቃ በተለይ ሙለር ጋር ከሆነ ኑሯችን እያወራን ውሏችን እያወራን ስለሆነ የምናጥበው በቃ ደስ እያለኝ ነው የማጥበው። እሱ ደግሞ በስማ በረንብ ነው የሚያፈጥነው በደንብ። ያው እኔ እሽት አድርጌ ነው የምሰጠው፣ እሱ ማሸት ላይ ትንሽ ይቸኩላል። እኔ ነኝ ማሸው ልብስ በደንብ ማለት ነው። እና ለምንድን ነው እዚህ ሽንት ቤት ውስጥ ሆናችሁ የምታጥቡት አትሉንም? ለማንኛውም ኮንዶሚኒየም የምትኖሩ ከሆናችሁ ትረዱናላችሁ። ኮንዶሚኒየም ላይ እንግዲህ ኑሮው እንደዚህ ነው። ውጭ ላይ ለማጠብ ትንሽ ይከብዳል፣ ውሃ ይፈሳል ምናምን ነገር። እሱ ደግሞ ለማጽዳት ሁለተኛ ስራ ነው እና እዚሁ ናችሁ ያው መጀመሪያ ሽንት ቤት ታጸዳላችሁ ምናምን። የኮንዶሚኒየም ሽንት ቤት ጽዳት በጣም ነው የሚያስፈልገው። በሬኪና ምናምን በቃ በደንብ ተጠንቅቃችሁ ነውና በቃ እሱ ካጸዳችሁት ምንም ነገር አያስቸግራችሁም። እዛ ተቀምጣችሁ ብታጥቡ ኖርማል ነው እና እንደዛ ብለን እያጠብን ነው ቤተሰቦቻችን። እናንተስ ምን እየሰራችሁ ነው? ይሄንን ቪዲዮ የምታዩ ቤተሰቦቼ እኔ ውሎዬን አሳየኋችሁ። እናንተስ እንዴት ነው? ኑሮ እንዴት ይዟችኋል ቤተሰቦቼ? እንዴ ለማንኛውም እናንተ እስከ ስንት ወር ሲሆናችሁ ነው ስራ በቃ በጣም የምትዳከሙት? እርግዝናችሁ ስንት ወር ሲሆን ነው ልብስ ማጠብ የምታቆሙት ምናምን ነገር? እኔ በዚህ ሰዓት ምን ይከብድሻል ብላችሁ ብትጠይቁኝ እንትን ማንጠፍ፣ ፍራሽ ማንጠፍ፣ አልጋ ማንጠፍ ምናምን በጣም ነው የሚከብደኝ። መጨረሻ ሰዓት ላይ መታጠፍ አልችልም። እንደ ጥፍ ብዬ መስራት ብዙ አልችልም። በቃ በጣም ነው የሚከብደኝና እሱ ነገር ይከብደኛል። እሱም እያነጠፍኩ ምናምን አይደለም። እናንተስ ምን ይከብዳችኋል? እስኪ ኮሜንት ስር ጻፉልኝ ቤተሰቦቼ። እና ደግሞ ሌላ ቪዲዮ ልሰራላችሁ የምትፈልጉት ካለ ኮሜንት ስር አሳውቁኝ ቤተሰቦቼ። ወለጃዬ ቀን እየተዳረሰ ነው እንግዲህ ካም በኋላ ትንሽ ቀን ነው እርጉዝ ሆኜ ብታይ። ብቻ ቪዲዮ እስከ መጨረሻ ድረስ ስላያችሁልኝ እጅግ አድርጌ አመሰግናለሁ። በጣም ነው የምወዳችሁ። ሁላችሁም ደግሞ ኮሜንት ስር እጠብቃችኋለሁ እንደተለመደው። እኔ ከሀ እስከ ፐ እስከ መጨረሻ ድረስ ነው ኮሜንት የማነበውና ሁሌም እንግዲህ መልካም ምኞታችሁ ደግሞ አይለየኝ። እጠብቃችኋለሁ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። 50 ሺህ በቅርብ እንደምታደርጉት አንጠራጠርም። 50 ሺህ ገብተን ልጄም ወልጄ ጥሩ ጊዜ ይኖረናል ማለት ነው። ቻናላችንን ሞቅ ሞቅ ያለ ነው። ኤኒዌይስ በጣም አመሰግናለሁ። ይመቻችሁ ቤተሰቦች። ባይ